እኔ በኢትዮጵያዊነቱ እኮራለሁ እኔም በኢትዮጵያዊነቴ እኮራለሁ ያንን ድንበር እንዳይገባ ስላረግንም ታላቅ ኩራት አለ ነፃነት የተባልኩበት ትልቅ ትርጉም አለው በእምነቴ ነፃነት አይባልም ሌላ ስም ነበር እሱ ግን ነፃነት ያለኝ ጫካ ነበር ትግል ላይ ነበር ልክ እኔ እንደተወለድኩ ነው ወደ ነቀምት ኮምሳራት ሆኖ የወጣ ከዛ ነፃነቴን ያገኘውባት ብሎ ነፃነት ብሎ ሰጠኝ አልዬ ብዬ ነበር መጣራው አሁን ግን መከበር አለባቸው ከክብር በላይ ስለሆኑብኝ ነው እሳቸው ብዬ መጣራቸው አልዬ ነበር ድሮ መጠቀመው አሁን ግን እሳቸው ብዬ እንድጠቀም ይፈቀድልኝ ተወለደው ወለጋ ምዕራብ ወለጋ ቤጊ ወረዳ ነው ቤጊ ወረዳ ቴንዝ የምትባል ቀበሌ ነው እና እዛ ቀበሌ ተወለደ ጻንነቱ 14 ዓመት እስኪሆን ድረስ ቁርአን ትምህርት እየተማረ ከብትም ያጠበቀ ነበረ የቁርአን ትምህርቱን አቋረጠ ትምህርት አቋርጦ ከአባቱ ጋር አደን ይሄዳል መጀመሪያ የጀግነቱ ልምምድ ይሄ ጦር ከበጠመንጃ ጋር ከዚህ ጋር የተለማመደው እዛው ነው አባቱ አዳኝ ናቸው ያሳድናሉ እና ክልክል ነው በኢትዮጵያ ህገ መንግስትም በኃይለ ሥላሴ ዘመነ መንግስትም ክልክል ነው ግን ማደን አውሬ መግደል ይቀጣል ህገ መንግስት ላይ ያለ እዛ ጊዜም ግን ያው እዛ ሩቅ ቦታ ስለሆነም ሰዎች ይገላሉ በባህልም ደግሞ ገዳይ ይባላል ጎሽ የገደለ አንበሳ የገደለ ክብር አለ በህብረተሰብ ውስጥ እና ለዛ በሚል አደን ይሄዳሉ እና አባቱ ደግሞ ገንዘብ እየተቀበሉ ከሌላ ከሩቅ ቦታ መጥተው እዛ ገድለው ይህንን ስም ለማግኘት ገዳይ የሚባል ስም ለማግኘት የሚመጡ አሉ እና እሳቸውን ይዘው እነዛን ሰዎች ይዘው ወደ አደን ሲሄዱ አሊም ጠመንጃ ይዞ አብሯቸው ይሄዳል ያ ትምህርቱን ትተው የቁርአን ትምህርቱን ትተው እና በዚህ ሁኔታ ነው እንግዲህ ተኩሰው አልመው ሲገሉ ና ብለው ጠርተው ያሳዩታል አውሬ ሲያገኙ ጎሽ ሲያዩ አጠገባቸው ቆሞ አነጣጥረው ሲመቱት አውሬውን ሲመቱ እንዲያይ እና ያሳዩት ነበር ያይ ነበር ሻለቃ ሊበርኬ ጋር ስንተዋወቅ ከ1970 ዓመተ ምህረት ጀምሮ ነው 1969 ዓመተ ምህረት ወረራው ተፈጽሞ በኢትዮጵያ ላይ እሱ ከ300,000 ሚኒሻ የገበሬ ልጆች አንዱ ነው እኔ ደግሞ በመደበኛ 3ኛ ፓራ ኮማንዶ ብርጌድ በአየር ወለድ የሰለጠንን መደበኛ ሰራዊት ነኝ ጀግናችንን ማስታወሳቸው የዛሬ 45 ዓመት በህብረተሰባዊት ኢትዮጵያ በሚባልበት ጊዜ ያን የላቀ ጀብዱ ሜዳሊያ ሲሸለሙ እኛ በነበርንበት ክፍል ሲነገር በዜናም በምስልም አውቀናቸዋል ምክንያቱም እንደዛ አይነት ጀግኖች እስከ ፕሬዚደንቱ ድረስ ደርሰው ሲሸለሙ በአገር ሚዲያ ይነገራል ይተላለፋል በዛ ወቅቱ ላይ ተነቦ ያን ሽልማት ከአገሪቷ ርዕሰ ብሔር የተሰጣቸው ለመሆኑ በዛን ጊዜ አስታውሳለሁ የዛሬ 45 ዓመት ከካራማራ ድል በኋላ ማለት ነው ሻለቃ ባሻ ሊበርኪን እኔ ማቃቸው እኔ መማርበት ትምህርት ቤት ከሳቸው መኖሪያ ቤት አካባቢ ነው ወለጋ ነቀምቴ ማለት ነው እና የጀግና ትምህርት ቤት ስንሄድ ይሄ ቤት የጀግና ቤት ነው በሶማሌ ጦርነት ትልቅ ጀግንነት የፈጸመ ቤት ነው ይባላልና ንስትና እንደማንኛውም ልጅ
በስስት የምታዩ ቤት ነበረ እሱም በጣም አስታውሳለሁ በአካል አላቃቸውም ነበረ በስም ነበር ማቃቸው በአጠቃላይ ኢትዮጵያ ያላትን መጠነኛ የሆነ ሰራዊት ወደ መከላከል ለማዘጋጀት የጀመረችው 17 ዓመት ሙሉ ሲደራጅ የነበረው የሶማሌ መሪ ሰይድ ባሬ ጋራ ድርድር ተደርጎ ፈቃደኛ ባለመሆናቸው ከዛን ጊዜ ጀምሮ ነው ወደ መከላከሉ እንግባ የተባለበት ከዛም የክተት ጥሪው ከመደረጉ በፊት አንድ ወር በፊት ነው መጋቢት 10 1969 ዓመተ ምህረት ስለ ሰራዊቱ ማሰልጠን የህዝባዊ ሰራዊት እንዲቋቋም ኮሚቴ ተቋቋመ ከዛ ቀጥሎ ሚያዝያ 4 ቀን 1969 ዓመተ ምህረት ጓድ ሊቀመንበር መንግስቱ ኃይለ ማርያም እድሜው ከ18 እስከ 40 ጾታ የማይለይ ሙሉ ጤንነት ያለው የሶማሌ ወራሪ ጦር ድፍረት ያናደደው በሙሉ ሊመዘገብ ይገባዋል ተብሎ ሚያዝያ 21 ቀን ከየክፍላተ ሀገሩ በሙሉ ተሰባስቦ ህዝባዊ ሰራዊት ወደ ታጠቅ ጦር ሰፈር ገባ በዚህ ጊዜ ነው አሊ በርኪም ወደዚህ ታጠቅ ጦር ሰፈር የገባው አባቴ ጀግና ነው ለሀገሩ ቅድሚያ የሚሰጥ ቅድሚያ ተሰላፊ ነው ልጅ ሆነን እንኳን ማለት ነው ኢትዮጵያ ልትወረር ነው ብሎ የወጣ ልጅ ሆነን ቤት ውስጥ ጥሎን ነው የሄደው ለሀገሩ ቅድሚያ በመስጠት ማለት ነው ስለዚህ ከልጆቹ ይልቅ ለሀገሩ ቅድሚያ የሚሰጥ ነፃነት ወንበዴ ከሆነች ራሱ ረሽናት አሉ የሚል እንትን ነው አባቴ ለሀገሩና ለማንነቱ ቅድሚያ የሚሰጥ ነው በኢትዮጵያዊነቱ ሚኮራ አባት ስላለኝ ደስ ይለኛል በጣም አባቴ አሊ አላቅም እጅግ በጣም ከፍተኛ የሆነ የኢትዮጵያዊነት ስሜት ያላቸው ከምንም ነገር በላይ ከቤተሰብ በላይ ከፍላጎት በላይ ከምንም ነገር በላይ ቅድሚያ የሚሰጧትን ኢትዮጵያን ለማስቀጠል ሲሉ የከፈሏትን ዋጋ ያሳለፉትን ነገር እኛ ልጆች ጋር ተላልፎ ያን ነገር እንድናስቀጥል ነበር ፍላጎታቸው ፈጣሪ ነፍሳቸውን ይማር ይሄን ሲያስተምሩን ነው የቆዩት ይሄን ሲነግሩን ነው የቆዩት እደግ በርታ በተሰማራህበት በኩል እንኳን ለሀገር ሸክም እንዳትሆን ነበር ሁሌ ሲሉኝ የነበረው ፈጣሪ ይመስገን ተምር ያለውኝ የሆነ ያክል እርምጃ እየሄድኩ ነው ያለሁት አምላክም ይርዳኝና የእሳቸውን ያክል ታሪክ መስራት ባልችል ቢያንስ እሳቸው ጋር ሊቀርብ የሚችልና ታሪካቸውን ሊያስቀጥሉ የሚችሉትን ነገሮች ለመስራት ዝግጁ ነኝ አሊ በርኬ ጠመንጃ መተኮስ እላማ ማለም ለአሊ በርኬ አዲስ አይደለም በጊ አሶሳ ያደገ ልጅ ነው ካምበሳ ጋር ሲዋጋ ዝሆን ሲገድል የነበረ ልጅ ነው በአካል ያወቅኳቸው ጋዜጠኛና ደራሲ ኢሳያስ ወርዶፋ የሳቸውን የህይወት ታሪክ መጽሐፍ ጽፎ በአፋን ኦሮሞ ጽፎ ሰጠኝ ከዛ በኋላ ነው እንግዲህ መጽሐፉን ያነበብኩኝ ስለሳቸው የበለጠ ማወቅ ጀመርኩኝ ከዛ እግዚአብሔር ፈቅዶ ደግሞ በአካልም አግኝቻቸው ነበር አንድ ቀን ሌሎቹ እነዚህ አዳኞች ወደ አደን ሲሄዱ አሊ ዛው የነሱ የሚሰፍሩበት አለ ስንቃቸውን እንትና አርገው ሰፈር ማለት እዛ ጫካ ውስጥ ማለት ነው እና ይጠብቃል አይደም እዛና ጎሽ ገለው ነበር የጎሽን ስጋ ይዘለዝል ነበር ዘልዝሎ እንጨት ላይ ይደረድር ነበር እንዲደርቅ ማለት ነው ቋንጣ ለማድረግ እንዳይሸትም በዚህን ጊዜ አንበሳ
የስጋ ሽታ ከሩቁ እንትን ብሎት አስቦት መጣ። ሲመጣ አሊ 14 ዓመቱ ነው። ህፃን ነው፣ ታዳጊ ህፃን ነው። ናቀው። በህግ አምላክ አደራ ሴራ ይላል በኦሮምኛ። አደራ ሴራ ነትን ስቅኒ በህግ አምላክ አትጠጋኝ ይለዋል። ለምን እንዴት ይለዋል? ይሰማል እንዴ አልኩት። እንዳው ስንነጋገር ይሰማል እንዴ እንዴት ታናግረዋለህ ሲል ይሰማል አለ። ይሰማል አለ። እንግዲህ አሊ እንግዲህ የደረሰበት ነገር ይኖራል መሰለኝ። ይሰማል አለኝ። ከዛ መጣ አለ። አሁንም እንደገና ፍሎበር እንትን ነች አለ። ፍሎበር የምትባል ጠመንጃ ቀጭን ነው፣ ደስተኛ ነው፣ ጎራሽ ነች እና እንደ ሌሎቹ ጠመንጃዎች ከባድ መሳሪያ አይደለም እና ፍሎበር ነበረ። ያችን ፍሎበር አነሳና አነጣጥሮ ግንባሩን መታ። አንበሳው ምንም ምንም እንትን አይልም። ፍሎበሯ ብዙም አልጎዳቸው። እንደገና ወደስ መጣ። አሁንም መጣ። እንደገና ሲመጣ ሲደጋግምበት እየወደቀ እየተነሳ ይመታል። በኋላ መጨረሻ ላይ ሶስተኛ ነው አራተኛ ሲመታ ተዘረረ። እሱ ከራሱ ለመከላከል በዛው እንዳይደርስበት አንዳንዷን እያጎረሰ ቀለሃዋን እየወረወረ ቀለሃዋን እያወጣ ነው እንትን የሚያደርገውና ደርሶበትም ነበረ። እሱ እንግዲህ ሲነግረኝ ሶማሌ ኢትዮጵያን የደፈረችበት ዘመንና የተጠቀሱት ሻለቃ ባሻ አሊ በርኬ ከግብርና የኢትዮጵያ ሕዝብ ለወገኑ ለሀገሩ መደፈር ቋሚና ተቆርቋሪ በመሆኑ ሀገራችን በመደፈሯ በተደረገው ጥሪ ግብርናቸውን ጥለው መጥቶ በጦር መሳሪያዎች የበላይነት የነበራትን ሶማሌ ሀገራችንን በደፈረችበት ወቅት በትልቅ ጀግንነት ሚዛናዊ ባልሆነ የውጊያ መልስ በቦምብ ታንኮችን ያቃጠሉ ጀግና ስለሆኑ ለሀገራችንም ትልቅ ኩራት የነበሩ ሰው ነበሩ። እኛ ሀገር ላይ ከሞትክ በኋላ ነው የሚነሳው። አባቴ በህይወት እያለ እስር ቤት ላይ ብዙ አመት ታስሮ ያለ ምንም ፍርድ ልጅ ነበርንኛ። እናታችን ነበረች ያስተማረች። እሱ እስር ቤት ነበር የገባው። ያለ ምንም ፍርድ ያለ ምንም ክስ ነው ጥፋት ነው የታሰረው። ወደ ወለጋ እየሄደ ባለበት አሊ በርኪ ማለት አንተ ነህ ተብሎ እስር ቤት ገባ። ወስዳን ሄደን ወይኒ ቤት እናየው ነበር። ተቀራርበን ራሱ አናወራም ነበር። በርቀት እንደዚህ ነበር እንትን የምንለው ልጆች ነበር። እንትንንሽ ሄደን እንኳን ልንጠበጠብበት ስንል የተከለከልንበት ጊዜ ነበር። በጣም ነው የሚያሳዝነው። በዚህ በኩል ኢትዮጵያን ነፃ ወጣ እንጂ አባቴ ከሌላ እንትን ጋር የታገለበት የለው። ስለዚህ እንደዚህ ሆኖ መታሰሩ አሁን ገና ነው ያደክ ስትመጣ ለምን የሚለው ነገር ራስን ትጠይቅበታለና ያ በጣም ነው የሚያሳዝነኝ። እኔ በጣም ትንሹ ከቤተሰብ ትንሹ ነኝ። ብዙ ታሪክ እንደዚህ በሚዲያና ከእህቶቼና እናቴ የሚነግሩኝ ነው የምሰማውት። ነገር ግን ከምንም ነገር በላይ አንድና አንድ መስመር ማቃት ጉዳይ ምንድነች? የሀገር ፍቅር ብቻ። የሀገር ፍቅር ላይ ከማንም ጋር ማይደራደሩ ልጄ እንኳን ብትሆን በሀገር ጉዳይ ከመጣች በቃ ተቃራኒ መንገድ ላይ ነው የምንቆመው ባይናቸው። ጦርነቱ አንድ ጊዜ ማጥቃቱ ተሰነዘረ፣ ሰማይ ተደፋበት። የዚያድ ባሬ ሰራዊት እየዘለለ የ300 ሺህ ሚኒሻ የገበሬ ልጅ እያቀራራ እንደ አባቶቹ እነ ሻለቃ አሊ በርኬ እነ ሁሴን ጎበና የሚባሉ የገበሬ ልጆች ማይጽፉ ማን እንትን የማይሉ ተአምር ሰሩበት። ሁሴን ጎበና ደግሞ በህይወት አለ። አሁን ምሳዛ ተዘሮ አዩ፣ ተደነቁ። ፎከርኩ አለ ቀረርቶ አለ በኦሮምኛ እና ዛላ ያለ እንትኑ ላይ እና በዛ ነው ጀመረው። አንድ ሁለት ገደለ። አንበሳም ደጋግሞ አንዱን ደግሞ ሰፈር ውስጥ እንደዚሁ ሰፈር ውስጥ አንበሳ ሰፈር ውስጥ በጎችንና ፍየሎችን ሲወስድባቸው ተከታትሎ ገሏል፣ አስጥሏል። ገሎ እና ብዙ ነው እንትን ያደረገው እና ዝሆንም ገሏል አባቱን። በዛን ዘመን አንድ ነገር እዚህ ላይ ቤጊ የሚባለው አካባቢ
ሱዳን ድንበር አካባቢ ነው እና ጥቅጥቅ ያለ ደን ነበረ ድሮ። እንግዲህ አሁን ምን ደረጃ ላይ እንዳለ አሁን አላውቅም። በዛን ዘመን ግን ጥቅጥቅ ያለ ደን ስለነበረ እነዚህ ትላልቅ የዱር እንስሳት ነበሩ፣ ዝሆን፣ ጎሽ እና በሳሰሉት እና አንበሳ፣ ነብርማ ብዙ ነው የገደለው ነብር እንደ እንትንም አይቆጥርም ነብርን እና እንግዲህ ነብር የምንለው እኛ ቡሸማኔ ነው አይደለም እና በዚህ ሁኔታ ነው የተለማመደው። እንግዲህ ባጭሩ ለጀግንነቱ ይሄ ልምድ ሆነው። መጽሐፉን ሳነብ መጀመሪያ አፋን ኦሮሞን መጽሐፍ ሳነብ እውነት ነው የምልህ ብዙ ቀን ያለ እንቅልፍ አድሬያለሁኝ እና መጽሐፉን ደጋግሜ ነበር ያነበብኩትኝ። ጀግንነታቸው የሚገርም ነው። ጀግንነታቸው አብራቸው ከደምና ከስጋቸው ጋር አብራቸው የተፈጠረ ነው። ምክንያቱም አዳይ ነበሩ። የዱር አራዊት አይፈሩም፣ አንበሳ አይፈሩም፣ ዘንዶ አይፈሩም። ለምሳሌ በጣም የሚገርመኝ እኔ እንደውም እንቅልፍ ከነሳኝ ታሪክ ውስጥ በልጅነታቸው 13 14 ዓመት ልጅ ነው ይመስለኛል ዘንዶ አደን በሄዱበት ቦታ ዘንዶ ይገጥማቸዋል። ያንን ዘንዶ እግራቸውን እንዲውጥ ነው ግራግራቸውን የሰጡት። ከዛ ግራግራቸውን ውጦ ታፋቸው ጋር ሲደርስ በሳንጃ ሰንጥቀው ነው የወጡና ያን ታሪክ ሳነበው ያለ እንቅልፍ ነው ያደርኩኝ። በጣም ያስጨንቃልና ድፍረታቸው ይገርማል። ከአንበሳ ጋር ማውራት ይችሉ ነበረ። የሚገርም ጀግንነት ነበራቸው። በየመላው ኢትዮጵያ ባሉት ክልሎች ማነው ክፍለ ሀገሮች ይባላል ድሮ እና ከዛ መመልመል ወታደሮች መመልመል ጀመረ፣ ሚሊሻዎችን። አሊም በጊ ከዛ ተመለመለ። ከመመልመሉ በፊት ማነው በምልመላው ላይ አሊ ቀጭን ነው እና ለወታደራዊ እንትን ብቁ አልነበረም። የሰውነት አቋም ያስፈልጋል ለወታደርነት እና ኪሎም አነስተኛ 45 ኪሎ አይበልጥም፣ 45 ኪሎ አይበልጥም አለ እና ገባሁ አለ። ሲመለመሉ ወጣቶች ሲመለመሉ ስገባ ያ መልማዩ ከነቀምቴ ነው የመጣው አለ። መንዋዩ ሲመጣ አይቶኝ እኔን ከውስጥ አወጣኝ አለ ከሌሎቹ። ምክንያቱም በጣም ቀጭን በጣም እንትን ነውና አስወጣኝ አለ። እንደገና ተደብቄ ገባሁ አለ። አሁንም አስወጣኝ አለ። ልጅም ነው። ከዛ ከመለመለ በኋላ የሚፈልገውን ያህል ማለት ነው ከዛ አካባቢ ያገኘውን ያህል ከመለመለ በኋላ በትልቅ ከባድ መኪና ላይ እነሱ ከተጫኑ ሲጫኑ ገቢና ገባ መልማዩ ማለት ነው። አሊ የመልማዩ ገቢና መግባቱን አይቶ ከሮጦ ነው ከኋላ በኩል ከተመልማዮች ውስጥ የገባው ሳያው ያ መልማዩ። ከዛ ነቀምቴ ደረሰ። ከዛ ማንም አላየውም። ታጠቅ ጦር ሰፈር ደረሱ። እዛ 3 ወር ሰልጥነው 1969 ሰኔ 18 ተመረቁ። 3 ወር ነው የሰለጠኑት። እዛ በነበርኩ ጊዜ አለ አብዲሳ አጋንም አግኝቻቸው ነበር አለ። እሳቸውንም ወሬያቸውን ዝናቸውን ስለሚያውቅ ሄጄ ያገኘኋቸው በጣም ደስ አለኝ እሳቸው በማግኘቴ። እሳቸው አሰልጥነውኛል አለ። ከዛ ጦር ግንባር ሲሄዱም እሳቸውም አብረው ነው የሄዱት እና ወደ ምስራቅ ጦር ግንባር ነው የዘመቱት። 300,000 ህዝባዊ ሰራዊት ነው የተመረቀው። እኔ ኢላማ እንዲተኩስ ምን አለ እሱ እንደው መሳሪያ ሰጣችሁኝ እንደው ኢላማ እንኳን ለተኩስ የሚል ሐሳብ ስለነበረው በወታደራዊ ሙያ ደግሞ የኢላማ ተኩስ መደበኛ ስራው ስለሆነ ኢላማ እንዲተኩስ ባጠገቡ ስለነበርኩ መጨረሻው ጠርዝ ላይ እንኳን ብትመታ ጎበዝ ነህ፣ ጎበዝ ተኳሾች የበሬ አይኑ ላይ ነው የሚመቱት በማለት ሐሳብ ሰጠሁት። ከዛ በኋላ አሳዩት። ገላጮች ነበሩ። የተሰጠውን ጥይት በሙሉ በኢላማው ላይ አሳረፈ። ለማንም ሊያምን አልቻለም። ከግብርና መጥቶ
በዚህ ተኩስ በአዲስ መሳሪያ ላይ ይህን ያህል የተኩስ ውጤት ማግኘት ከፍተኛ በመሆኑ ሁላችንም ተደንቀን ነበር። እድለኛ አልነበሩም። ለሀገሩ በሚናገረውና ለሀገሩ በሚያሳልፈው ህይወቱን በመስጠቱ ምንም ነገር ፍላጎት አልነበረውም። ቤት መኪና ህይወትና አንድ ቀን አልኖራትም አሊ። ኢትዮጵያ የት ነች? ኢትዮጵያ የሚጎዳት ጠላት የትኛው ነው ብሎ ነው የሚያንሰፈስፉትና የሚፈልጉት። ያ ስለሆነ ነው ምንም ነገር እኛንም ለማሳደግ እኔ ልጁ ነኝ። በጣም የሚነግረኝ ነገሮች አሉ። ሀገርን ውደድ፣ ለሀገር ብቻ ኑር፣ በተማርክበት ትምህርት ቆንጆ ውጤት አምጣ፣ ከፍ በል ብቻ ነበር ሲሉኝ የነበረው። እኔም ይሄን ነው የምፈልገው። ሌላው ህይወት ይመጣል። ህይወትን ትኖራለህ፣ ታልፋለህ። ሀገር ግን ትቀጥላለች። ከናቴ 3 ልጆች አሉ። እኔ የመጀመሪያ ልጅ ነኝ። ሁለተኛ ሰሚራ፣ ሶስተኛ በክሪ። ታላቆቼ ደግሞ 2 አሉ። አቡናና የትናየት 2 ደግሞ አሉ፣ ቅድስትና እድላዊት። አሁን የመጨረሻ ልጆቹ 2 ሴት ልጆች አሉ። 7 ነን። በ5ኛ ህዝባዊ ሰራዊት ክፍለ ጦር 94ኛ ብርጌድ 2ኛ ሻለቃ ውስጥ ተመድቦ ወደ ምስራቅ ግንባር ከመሄዱ በፊት ሰኔ 18 ቀን እንደሚታወቀው ሁላችሁም እንደምታስታውሱት ከ300,000 የበለጠ ሰራዊት ዩኒፎርሙን ለብሶ ጠመንጃውን አንግቦ በቀድሞ አጠራር አብዮት አደባባይ ሲያልፍ ይሄ ነው ምኞቴ እኔ በህይወቴ ለኢትዮጵያ እናቴ ያለ ሲተም ከራሴ በፊት ለኢትዮጵያ እናቴ ያለ ሲተም ያለፈበት ጊዜ ስለነበረ ሁላችንም ያ ጊዜ ትዝ ይለናል። ከዛ በመቀጠል ወደ ድሬዳዋ ሄድን። ድሬዳዋ ገባን። ከድሬዳዋ ወደ ሽሊሌ ግንባር ገባ ጦሩ። እዛ ጥቂት እንደቆየን ወደ ኋላ ወደ ድሬዳዋ የጥይት ዴፖ የምስራቅ ውስጥ የጥይት ዴፖ ስለነበር እዛ ከክፍሉ ጋራ ተመድቦ ሰራ። ከዛ ቀጥሎ ወደ ቢሲዲሞ ሰርጎ ገቦች ስለነበሩ ያን ለማጽዳት በእውነት አሊ ኢላማ ካልገባለት አይተኩስም። አሊ በርኬን የማቀው የዛሬ 44 ዓመት በወጣትነት የሚያጭም እንደ ፌንጣ ዘሎ አሊ በርኬ ከታንክ እየዘለለ የጠላትን ታንክ ሲያቃጥል ማርኮ ሲያመጣ የጠላትን ሰራዊት አዛዥ የሆኑትን እያደነ የሚገል እንግዲህ ኮሎኔልም ኢንተርቪው አድርጌያቸው መጽሐፉ ላይ እሳቸውንም ኢንተርቪው አድርጌያቸው አሊንም በዚህ ሁኔታ ነው እንግዲህ እነሱ በነገሩኝ መሰረት ነው መጽሐፉን በዚህ ሁኔታ ታሪኩ ተጽፎ ለትውልድ መተላለፍ ይኖርበታል በሚል ነው። እኔ ሌሎች መጽሐፍቶችም አሉ ልቦለዶች ናቸው። ይሄ ግን እውነተኛ ታሪክ ነው። ከኔ የሚፈልገው እንደ ደራሲነቴም ባለኝ ተሰጥኦ ማለት ነው አትሊስት ይሄን ነገር ማድረግ አለብኝ በሚል ወደ በአፋን ኦሮሞ እንዲታተም አደረኩ። ከዛ በኋላ ብዙ ሰው ደግሞ ጠየቀኝ ወደ አማርኛ መተርጎም ይኖርበታል። ምክንያቱም ይሄ የኢትዮጵያ ታሪክ ነው። ኢትዮጵያ ጀግኖች ታሪክ ነው። ከኢትዮጵያ ጀግኖች እነ ኮሎኔል አብዲሳ ጋር ሌሎቹም የምናነሳቸው ታሪካቸው ብዙ ሳይጻፍ ነው። ተራሪ ገበየው እንላለን፣ ባልቻ እንላለን። ታሪካቸው ተጽፎ ያላገኘንም ቁንጽል ነገሮች ናቸው። አቡነ ጴጥሮስ ሰፋ ያለ ምናልባት እንግዲህ በወቅቱ የነበሩ ጸሐፊዎች እድል አላገኙም ይሆናል። ወላጆቻቸውን ዘመዶቻቸውን አላገኙም ይሆናል ታሪክ። እኔ ግን ይህን እድል ስላገኘው እሱም በቅርብ በህይወት ስላገኘሁት ይህንን ለመጻፍ ችያለሁ። ወደ አማርኛም የእህቴ ልጅ ጥሩወርቅ ካሳ እንድተረጉም አደረግኩ። ታሪካቸውን በአፋን ኦሮሞ ካነበብኩት በኋላ ለጋዜጠኛና ደራሲ ጋሽ ኢሳያስ ወርዶፋ ደውዬ እባክህን ጋሼ የዚህን ጀግና ታሪክ አፋን ኦሮሞ ማንበብ የማይችሉ ኢትዮጵያውያን ታሪካቸው ነውና በአፋን ኦሮሞ ብቻ ተጽፎ ከሚቀር ወደ አማርኛ ልመልሰው አልኩትኝ።
እሱን ፈቀደልኝ እኔ ወደ አማርኛ መለስኩት ማለት ነው ይሄን መጽሐፍ ብዙዎቹን እየተቆሰ የሚገላቸው ብዙ ናቸው በቃ የሚማርካቸው የሚመታቸው አነጣጥሮ ሲመታ አይስትምና ታንኮቹን ወደ ታንኮቹ ሲተኩስ የክላሽ ጥይት ነጥራ ነው የምትመለሰው እንጂ ታንክ አይጎዳም ስለዚህ ይሄድና የተራራጠ ሄድና የብርጌዱ አዛዥ ኮሎኔል ገበየው አበበ ይባላሉ የ94ኛ ሚሊሻ ብርጌድ አዛዥ ናቸው እና ምንድነው የሚመታው እነን በክላሽ ሞከርኩ ሲል ክላሽ አይመታም የእጅ ቦምብ ነው ሰጣለው እዛ ስደርስ ነው ምትወረውረው ወረውር ደግሞ ብቻ ብለው ታክቲኩን ያሳዩታል ፈተውት ቁልፉን ፈተው ይሰጡታል እየተንከባለለ ይሄደ አንዱን አቃጥለ እንደገና ሁለተኛ ሰጡት አሁንም ሄዶ ሌላኛው ታንክ ላይ ወረወረ ሶስተኛውንም ሰጡት እንግዲህ እሱ ሲነግረኝ እንደዛ ነው እና ሶስቱ ሲቃጠሉ ተደናገጡ ሁለት ታንኮች ደግሞ ወደ ኋላ ሊሸሹ ሊያፈገፍጉ ሲሉ ተገልብጠው ገደል ውስጥ ተገልብጠው ፈንድተው ተቃጠሉ አምስት ናቸው እዛ አካባቢ ተቃጠሉት ሶማሌ 17 አመት ሙሉ ያከማቸችው የጦር መሳሪያ በተለይም ከረሻ ስለነበር ይሄ ሰራዊት ደግሞ መድፍ ሰምቶ አያውቅም ታንክ ተኩስ ሰምቶ አያውቅም ቢኤም 21ን ሰምቶ አያውቅም ውርጅብኝ ነው ያወረደበት በዚህ ሁሉ ጊዜ ጸንቶ የመዋጋት ስለነበረው አጠንክሮ ይዋጋ ነበር በመሐከሉ መጥቀስ መፈልገው ጸረ አብዮተኞች ስለነበሩ ሰራዊቱ እንዳይዋጋ የሚነዙት መርዝ ስለነበረ ብዙዎች ወደ ኋላ ማፈግፈግ የጀመሩበት ጊዜ ነበር ከዛ በመቀጠል በጣም ኃይለኛ ውጊያ ውስጥ እንደነበር አሊ እያለከለከ ወደኔ መጣ ጌታዬ አለኝ ይሄ ታንክ በካላሽንኮቭ ጥይት በመታው አልመታም አለኝ አለ እንዴት በሱ ይመታል በጸረ ታንክ መሳሪያ ነው መመታት ያለበት አርፒጂ ወይም 75 ያኔ የምንለው የአሜሪካን መሳሪያ ማራገጥ ጠመንጃ አለ በሱ መመታት ይችላልና እንዲሁም ሰርሳሪ በሆኑ ሌላስ እጅ ቦምብ አለ እጅ ቦምብ እንዲሰጠው አደረኩ ተሰጠው ሁለት እጅ ቦምብ ይዞ ሄደ የመጀመሪያውን ታንክ አቃጠለ ሁለተኛው ታንክ ላይ የነበረውን መትረየስ ተኳሽ ስለነበረ እሱም ተኩሶ መሳሪያውን ማረከ ሁለት ታንኮች እንዲቃጠሉ አድርጓል አሊ በርኪ በጣም ፈጣን የነበረ የማይፈራ ኢላማውን የማይስት ኢላማ ካልገባለት የማይተኩስ የተሰጠውን ጥይት የሚቆጥብ እንደነበር ትዝ ይለኛል ህይወትን ትኖራለህ ታልፋለህ ሀገር ግን ትቀጥላለች በዚህ ላይ ነው ሁሌ ትምርታቸውና ፍላጎታቸው የነበረው ይሄንን ነው ሲያስተምሩ ነው የቆዩት የትም ቦታ ሲሄድ የአሊ በርኪ ልጅ ነኝ ብዬ ነው ራሴ ማስተዋውቀው እንዴት እንደምወደው ክብሩንና ዝናውን የሚያውቁትም በዛው ልክ ከመሬት ተነስቶ ሰላም ይለኛል ግንባር የሚስመው አለ ለጀግና ልጅ የአሊ በርኪ ልጅ ይያለኝ ሰላም ይለኝ በዛም ኮራበታለሁኝ አሳፋሪ ታሪክ አልሰራም አሳፋሪ ነገር በኢትዮጵያ ላልፈም አባቴ አጥንትና ደሙን ነው ሲሰጣት የቆየው እንገናኝ ነበር እየሄድን እናገኘዋለን ሆቴል ተቀጣጥረን እናገኘዋለን አብረን እናወራለን አባቴ ጀግንነት ውስጡ ስላለው መቀበል የሚል ነገር አይፈልግም ሐኪም ቤት ልሰድ አትወስጂኝ ይምላል እንደዚህ ላርግ አታረጉ የሚለው ነገር አለው አይፈልግም በቃ ለምን እኔ አሁን ገና ነው የሚሰማኝ የሆነ ውስጡን እንትን የሚልበት ማለት የሆነ ተቀብሎ መረዳትን እንትን የሚል ነገር የሚሰማው ነገር ያለ አሁን ገና ነው እየቆጨኝ ያለው ያንን አይፈልግም ነበር ስኳር እንዳለበት አውቃለሁ ስኳሩን ደግሞ ራሱን እንትን ትሪት ያረገ እንዲያረግ ከምስቱ ጋር ምናወራ ነበር
ቀን ሆነና እንግዲህ አለፈ። ይህንን ሁሉ የሚያጫውተኝ በወዛደርነት እየሰራ እያለ ነው። ጡረታም አላገኘም እና ምንድነው ልክ ኢህአዴግ ሲገባ እሱ ወደ ወለጋ ክፍለ ሀገር ተዛውሮ ኮሚሳሪያት ተዛውሮ ይሰራ ነበረ፣ ጸጥታ ያስከብር ነበረ። በዛ ወቅት ኢህአዴግ አዲስ አበባን ሲቆጣጠር ደርግ ሰራዊት ሲበተን እሱ ወደ ኬንያ ነው የገባው። እዛ አካባቢ ወደ ኬንያ ገባ። ከ250 ሰራዊት ጋር ነው ወደዛ ሄደው እዛ 6 ወር ከቆየ በኋላ ወደ ሀገር ተመለሰ። ሞያሌ በኩል መጥቶ መርካቶ አውቶቡስ ማነው ተራ ትኬት ሊቆርጥ ወደ ነቀምቴ ልጆቹ ጋር ሊሄድ ትኬት ቆርጦ ሲመለስ ነው ወታደሮች የያዙት። ወታደሮች ይዘውት ተከታትለው ይዘውት ደበደቡት። ምንድነው ያልኩት? ትፈልጋለህ ነው የተባልኩት አለ። ምንድን ብለው ነው ያዙት? ማን ናቸው ስል ወታደሮች ናቸው አለ። ፖሊሶች አይደሉም ወታደሮች ናቸው አለ። እና የደበደቡ የቀጠቀጡኝ ጂፕ ውስጥ አስገብተው እዛ በለጊዜው እዛ 4ኛ ፖሊስ ጣቢያ ነው መርካቶ ያለው። እዛ አንድ ቦታ ጨለማ ቦታ ነው፣ ቦታውን አላስታውሰውም። 2 ሳምንት ጨለማ ውስጥ ነበርኩ አለ። አንዳንድ ዳቦ ነው የሚወረውሩልኝ አለ። ከዛ አውጥተው ዓለም በቃኝ የሚባል ነበረ። አሁን ኤዩ የተሰራበት የእስር ቤት ነበር። ዓለም በቃኝ ማለት ከፍተኛ ወንጀል የሰሩ ነፍሰ ገዳዮች የሚታሰሩበት ቦታ ነው። ዓለም በቃኝ ማለት ስሙ ራሱ ፊኒሽ ዶካ እና እዛ ታሰረ። እዛ 1 ዓመት ተኩል ከታሰረ በኋላ ፍርድ ቤት ቀረበ። ምንድነው ጥፋቱ? ወንጀሉ አይታወቅም። ፍርድ ቤት ቀረበ። ግን ፍርድ ቤት ለምን እንደቀረበ እንጃ። ፍርድ ቤት ሲቀርብ ዳኛው አቃቢ ሕግ የሻለቃ ባሻ ሊበርኬ የቀድሞ ሰራዊት ክስ ማቅረብ ይችላሉ አለ። ክሶን ያቅርቡ አቃቢ ሕግ አለ። ክስ የለኝም አለ። ለምን ቀረበ ታዲያ? እኔ ያልጠራው። ማን ነው የከሰሰው? እኔ ያልከሰስኩም። ዳኛው ግራ ገባቸው። እንዴት መጣ? ማን ነው ያሰረ? እኔ ያላቅም። ፖሊሶች ደበደቡኝ፣ እዚህ ታሰሩ። ከዛ በኋላ ዓለም በቃኝ ታሰርኩ 2 ዓመት። ጥያቄ የለኝም፣ ምን የለኝም፣ ክስም ምን ያደረግኩትንም አላቅም። ማንም ያነጋገረኝ የለም። ይሄን አጠፋ ይሄን አደረክ ያለኝም የለም። እንደዚሁ ተወርውሬ ነው ያለሁት አለ ዳኛውን። ዳኛው ደግሞ እንደገና አቃቢ ሕግ ምንድነው ይሄ ሲል እኔ ያላቅም ክቡር ፍርድ ቤት፣ እኔ ተከሳሽ አይደለም፣ እኔ ያልከሰስኩትም፣ ክሱ ፋይሉም እኔ ጋር የለም ሲል ከዛ እሺ በነፃ ይለቀቃል። ዳኛው ግን አልተለቀቀም። ወደ ዓለም በቃኝም አልሄደም። ቃሊቲ ነው የተወረወረው። አሁንም ቃሊቲ ደግሞ 7 ዓመት ምንም ክስ እንትን አይኖርም። 7 ዓመት በድምሩ 9 ዓመት ነው እንግዲህ አሊ እንደነገረኝ ከሆነ ማለት ነው። አሊ በርኬ እያለቀስኩለት መታከሚያ ያጣው ደሙን ባፈሰሰበት አጥንቱን ባከሰከሰበት ምድር አሊ በርኬ ኢትዮጵያ ለጀግኖች ልጆቿ ልትሆን ባለመቻሏ ምክንያት ነው አሊ በርኬ ታክሞ መዳን ሲችል። እድሜው አይደለም በእድሜ አይደለም የሞተው፣ በህመም ነው። አንጎል ይሄንን ሜዳሊያ ያረገበት ደረቱ ላይ ደረታችን ላይ ቦሎኬት ተሸክሞ ነበር የምኖረው አሊ በርኬ። የአሊ በርኬ ሜዳሊያ ከኔ 1-2 እጅ ይበልጣል። ያላቀ የጦር ሜዳ ጀግና ሜዳሊያ። በወቅቱ እንግዲህ ሁሉም ከተራ ወታደር እስከ ባለበት ቦታ ላይ የሀገር ድንበር ሲከበር ሲደፈር ወራሪ ሲመጣ የተሰጠን ግዳጅ በያለንበት ቦታ ላይ የኢትዮጵያ ጦር ኃይሎችም ሆነ ፖሊስ ሰራዊት አገሩን ድንበር መከላከል ነው። በዚህ ውስጥ ደግሞ ትልቅ መስዋዕትነት የሚከፍሉ ኢትዮጵያ ጀግና አታጣቅም። ከጥንት ጊዜ ጀምሮ በአጠቃላይ እንደኔ ብዙ ጀግኖች ያፈራች ሀገር ነች።
በእኛ ጊዜ የነበረው የሰራዊት አካል ላይ ከአየር ኃይልም ከባህር ኃይልም ከምድር ጦርም ከፖሊስ ሰራዊትም እየወጡ አገራቸውን እየተከላከሉ አገራችንን አናስደፍርም እያሉ ከተመደበላቸው ነገር ውጪ ወጣው ጀብዱ ሲፈጽሙ የሰራዊቱ ህግ ያገር መሪ የሚሰጠው ሽልማት አለ። ያን ሽልማት ለማግኘት ሁሉንም ያበረታታል፣ ያነቃቃል፣ ያስቀናል። ሁሉም ዛሬ ህይወቱን ለመስጠት ወደ ኋላ አይልም። ስለዚህ ያ የነሱ ይህን ጀብዱ ማግኘት መሸለም እኛ ውስጥ የፈጠረው ነገር መነቃቃትን ነው። ነገ እኛም እንደዛ እሆናለሁ የሚል ነው እንጂ እንደዛ አይነት ያልተዘመረላቸው የወደቁ ሻለቃ ሊበርኬን፣ ሻለቃ ሁሴን ጎ፣ ሻምበል ባሻ ሁሴን ጎበና የመሳሰሉ ሜዳሊያ የተሸለሙ እኔ አሁን በስም ማላስታውሳቸው ተሸልሞ አገር አገልግሎ በሺ ቤት የሚቆጠሩ እኮ የትም ወድቆ ይቀርዋሉ። አንድ ሀገር ሰራዊቱ መደበኛ ሰራዊትም ሆነ ልክ እንደ ሻለቃ ባሻ ሊበርኬ ከግብርና የተጠሩ የሀገር ባለውለታ የሀገር አፍቃሪዎች ለዛ ውለታቸው እንዲህ አይነት መዘንጋት ያውም በእስር መንገላታት ሕክምና አጥቶ ተሰቃይቶ ማለፍ ለሻለቃ ባሻ አሊበርኬ ወይም ለኛ ባልደረቦች ብዙ ሻለቃ ባሻ አሊበርኬን የሚመስሉ ጀግኖች በየቤተ ክርስቲያኑ ሻለቃ ባሻ አሊበርኬ አርፏል፣ ወደ መጨረሻው ዓለም ተገላግሎ ሄዷል የሚቆጨን ቢሆንም ብዙዎች እሳቸውን የሚመስሉ በየቤተ ክርስቲያን ደጃፍ አሁንም በችግር ላይ ያሉ። ስለ ጀግንነቱ እኔ ሪፖርት ወደ በላይ አካል ጻፍኩ። ወደ ሪፖርቱን ከጻፍኩ በኋላ የክፍለ ማነው የህዝባዊ ሰራዊቱ የክፍለ ጦር ምክትል አዛዥ ኤታማዦር ሹም ማታ መተው ሁኔታውን አረጋገጡ። ግንባር ድረስ መተው ኮሎኔል ተስፋዬ አያለው ይባላሉ። መተው አረጋገጡ። ከዛ ሁኔታው ወደ በላይ አካል ተላለፈ። የጀግንነቱ ውጤት የሻለቃ ባሻና የህብረተሰባዊት ኢትዮጵያ የላቀ ጀግና ሜዳይ ተሸላሚ ነው። በኢትዮጵያ ውስጥ 3 ናቸው የላቀ ጀግና ሜዳይ ተሸላሚ። ህብረተሰባዊት ጀግና ሜዳይ ተሸላሚ ጀነራል ተስፋዬ ናቸው እና የተሸለመው የጀግና ሜዳይ በሀገሪቱ 2ኛ ደረጃ ላይ የተገኘ ነው። ይሄንንም በወቅቱ ከነበሩት ከጓድ ሊቀመንበር መንግስቱ ኃይለ ማርያም እጅ መቀበሉን አስታውሳለሁ። አባቴ ብዙ ተፈተነ። አንዳንዴ ስታስበው ጀግና ምንድነው ባይሆንስ የምትለው ነገር እንትን ትላል። የአባትነትም ፍቅር ራሱ ከሱ አላገኘንም። ተፈተነበት አባቴ በደርግ ጊዜ በሁሉም ነገር የላቀ የሜዳ ጀግና ማለት ትልቅ ደረጃ ነው። የዛኔ ልጅ ነበርን እኛም ማናቀውም ነበር። ግን ትንሽ ሆነን እኔ ገና 3ኛ ክፍል ምናምን ተማሪ ያለው ነበር ከእስር ቤት የወጣ። ከወጣ በኋላ ደግሞ ሊያገኘን አልቻለም። እኛም ሌላ ትምህርት ቤት ነበር፣ ስልክ አልነበረም። ከዛ ማዘርም ደግሞ እየሰራች ነበር የምታስተምረን የነበረው አድቬንቲስት ስኩል ነበር የተማርነው፣ አዳሪ ትምህርት ቤት ማለት ነው። እየሰራች እየላከች ነበር የምታስተምረው። እሱ ወጥቶ ወደ ህይወቱን ለመቀየር ከባድ ስራ ለመስራት እስከ ተሸካሚ እስከ ምን ድረስ የገባበት ጊዜ ነው። አባቴ የታገለላትን ሀገሩን አልተጠቀመበትም፣ አላገኘበትም። መቀበሪያ መሬት ራሱ እስከ መግዛት ድረስ የተደረሰበት ዘመን ነው። በ100,000 ብር መሬት ተከፍሎ አሊበርኪ መቀበር ነበረበት። አስቡት ዛሬ ቅድም ብየዋለሁኝ አንድ መስመር ለተናገረው ባንዲራ ዝቅ ብሎለት ሁሉም ሰው እዛ ጋር ቦታ አጨብጭቦለት ክብሩን ገልጾለት ነው የሚቀበረው። አልዬ ግን እድለኛ አልነበረም። በዚህ ላይ በጣም ነው ማዝነው። እንዴትስ ኢትዮጵያ ጀግናን ከዚህ በኋላ ማፍራት ትችላለች? ጀግኖች እንዲፈሩ ጀግኖች መከበር አለባቸው። ቦታ ሊሰጣቸው ይገባል። እነማን ናቸው? አሁንም አሊ ሄዷል። ከአሊ በስተጀርባ ብዙዎች አሉ። አደራችሁን የነዛን ቤቶች ሄዳችሁ አንኳኩ። አሁን በዚህ ሰዓት ያሉትን ክብርና ቦታ ስጧቸው።
ልብ ይሰብራል። እኔም ወደ አማርኛ ስመልሰው ርዕሶችን ሁሉ እንትን በሚል መልክ ነበር ለመግለጽ የሞከርኩኝ ስሜቴን በሚያጋራ መልክ ለምሳሌ ጀግና ሲራብ በሚል ርዕስ ሰጥቻለሁ አንዱን ምዕራፍ ይህ የሀገር ባለውለታ አባታችን ኢትዮጵያን በነጻነቷ በክብሯ በልዕልናዋ እንድትኖር ደሙን ያፈሰሰ አጥንቱን የከሰከሰ ጀግናችን መልሶ ደግሞ በእኛው በሌላ ጠላት ሳይሆን በእኛው በወገኖቹ በደረሰበት ደባ ምክንያት ሲራብ ሲንገላታ ሲታረዝ መስማት ማዳመጥ ማየት ልብ ይሰብራል። አሊ በርኬ እኮ የኔና የአሊ በርኬ በደረጃችን ብሔራዊ በዓል ሲሆን ወንበራችን መቀመጫችን ከፊት ነው። አሊ በርኬን ለማሳከም ያላሳከመች ኢትዮጵያ ማንን ነው የምታሳክመው? አሊ በርኬን ያልቀበረች ኢትዮጵያ ማንን ነው የምትቀብረው? 1050 ኪሎ ሜትር 1050 ኪሎ ሜትር ነው እኛ የኢትዮጵያን መሬት ያስመለስ ነው። የኦጋዴን መሬት እስከ ሐረርና ድሬዳዋ ድረስ ኪሎ ሜትሩ ሲቆጠር 1050 ነው የሚያለው። በለዲግ ጫፍ ድረስ ቀንዷ ድረስ ሄደን ቅርብ ጊዜ ዛሬ 2 ዓመት ነው የአዲስ አበባ ከተማ መስተዳደር ባለውለታዎች የሀገር ባለውለታዎች ብሎ በጣም ነው ደስ አለኝ። እኔ ይሄንን አስተዳደሩ ይሄን አስቦ ለሀገር ባለውለታዎች የመኖሪያ ቤት ለአቅመ ደካሞች ለሀገር ባለውለታዎች ብሎ አስተዳደሩ ከክብርት ከንቲባ ቁልፍ ተቀብለው ነበር። ቁልፍ ሰጥተው ነበር የዛሬ 2 ዓመት ነው እና ያ ቁልፍ ከወሰደ በኋላ ቤቱን ግን አላገኘም እና ቤቱ የት ነው የሚገኘው አሉ። ቂርቆስ ክፍለ ከተማ ነው የተባለው። ቂርቆስ ክፍለ ከተማ ሲሄድ ብዙ አመላለሱት እና በ2 ዓመት ሙሉ ተበላልሶ ቤቱን ሳያገኝ እሱም አረፈ፣ ከዚህ ዓለም በሞት ተለየ። ይሄ ያሳዝነኛል። ምክንያቱም የበላይ አካል የሚያደርገውን የሚያስተላልፈው መመሪያ ከታች አለመቀበል ማለት ስህተት ነው። ይሄ መታረም አለበት። እኔ አሊ በርኪ ቀጥተኛ ግልጽ የሆኑ ሰዎች ናቸው። አንድም ቀን ውሸትም አይፈልጉ፣ ውሸት ተናግሮ ማያድር፣ ለእውነት ብቻ የሚሞት ግልጹን በመናገር እንደማንም ቢሸዋውድና ጥቅም ፈላጊ ቢሆን ኑሮ በእንደዚህ ደረጃ አይደለም። ያን የሚያክል የሶማሌን ታንክ ዛሬ ማን ዓለም ላይ ታንክ ይማረካል ተብሎ ማን ይጠብቃል? የአንድ ታንክና የአንድ ብርጌድ የሰዎች ግምት እኮ የተለያየ ነው። ግን ከወለጋ የመጣው አንድ ሰው 5 ታንክን ማርኳል። ይሄ በዓለም ታሪክ ደረጃ ማንም ያልፈጸመው ነው። ታንክም ማንም የሚሞክረውና የሚሞክረው አይደለም። አጠገቡ የሚቆም ሰው የለም። ግን ምንድነው የአሊ በርኪ የውስጥ ሞራል የውስጥ ጀግንነት አጠገቡ ደርሶ ነው ቦምብን ያጎረሰው። ታንክን ቦምብን አጎረሰ። ከዛ ያን የሚያክል ጀግንነት አድርጎ ነው ወደ ኋላ የሸሸውን የኢትዮጵያን ሰራዊት ወደፊት ያመጣውና የውስጥ ሞራልን ገንብቶላቸው ይሄን ድል ለመቀናጀት የበቁት። ሻለቃ አሊ በርኬና ሻምበል ባሻ ሁሴን ጎበና አንድ ላይ አገናኝተን አንድ ላይ ሲጫወቱ ሲያወሩ አንድ ሚዲያ ላይም እንደውም ቀስ ብዬ ሲሰማቸው ሱዳን እንዴት አገራችንን ተወራለች እያሉ በዚህ እድሜያቸው ሲንሸኳሸኩ ሰምቻቸዋለሁ በጆሮዬ። እንዴት ተብለው በቁጭት የሆነ ሰዓት ላይ ሱዳን ድንበር ጥሳለች ተብሎ እሱን ሰምተው ለመዝመቱ ዝግጁ ነበር። በዛ እድሜያቸው 70 ቤት ገብተው እንደዚህ ጀግኖች ናቸው የትም ወድቀው የቀሩ። ስቃይ ሻለቃ ባሻ አሊ በርኬ ወዛደርነት ሁሉ ኩሊነት ሁሉ እኔ ቤታቸው ድረስ በሌሊት ሂጄ ለማየት ሞክሬ አቅቶኝ ነው የቀረሁት። የሆነ ጫካ ውስጥ አይባል በቃ እኔ አናኖራቸው እንደዛም ሆኖ ልጆቻቸው እንዴት እንዳሳደጉ እንዴት እንደወጡ ይሄ ለአንድ ጀግና የሚከፈል ውለታ አልነበረም። እኔ በግሌ ራሴ እንዲሁ እድለኛ ነኝ ብዬ አስባለሁ። ምክንያቱም ስለ ጀግና ማወቅና መረዳት እድለኝነት ነው።
በዝና በስም ብዙ ሰዎች ያውቁታል። ይህንን ጀግና ያውቋቸዋል ሻለቃ ባሻ አሊ በርኪን። እኔ ደግሞ እድለኛ ሁኜ የእሳቸውን ታሪክ ወደ አማርኛ መልሼዋለሁ። በዚህ ታሪክ ውስጥ ግን ጋዜጠኛና ደራሲ ኢሳያስ ወርዶፋ እውነት ነው የምልህ ማመስገን እፈልጋለሁ። ምክንያቱም ይህንን ታሪክ የሰነደው በወቅቱ በነበረው ጦርነት የዚያድ ባሬ ወራሪ ኃይል አገራችን ኢትዮጵያን ዳር ድንበሯን ደፍሮ በገባበት ወቅት ሪፖርተር ሆኖ እዛው ጦር ሜዳ ሂዶ ቀብሪ ዳር ጦር ሜዳ ላይ የዘገበውን ወይንም ከሻለቃ ባሻ አሊ በርኪ ጋር ያደረገውን ቃለ ምልልስ ነው ሰንዶ አስቀምጦ ከ35 ዓመት በኋላ በህይወት ሻለቃ ባሻ አሊ በርኪን ማግኝቶ አንድ ላይ ጨማምሮ ወደዚህ መጽሐፍ ያበቃውና ትልቅ ምስጋና ማቅረብ መፈልገው ለሱ ነው። ሻለቃ ባሻ አሊ በርኪ ግድ የሌለው ሰው እኔ አሁን እንደዚህ እየተንገበገብኩ የሚናገረው ሰው ታታ የለው። እኔ የከፈልኩት ለኢትዮጵያ ነው። ኢትዮጵያን የሚጠሉ ሰዎች አለመግደላቸው ይገርመኛል ይለኝ ነበር። እውነት ነው። በኪነ ጥበቡ በተአምሩ ተረፍን እንጂ እነዚህ እኛ ኢትዮጵያ ይያልን ኢትዮጵያን ስንጠራ ኢትዮጵያን የሚጠሉ ሰዎች አለመግደላቸው ግርም ይለኛል። አሁን እኮ ጥርሳቸውን እንደክሱብናል እኮ ስህተት ነበረብን ብሎ አሁን መንገድ ላይ እየገላመጡ በቋንቋቸው እየተሳደቡ የሚሄዱ ነበር። መሞት ነበረብኝ ይሉኛል በተለያየ ሚዲያ እኔ ስለነሱ ሲገልጽ። ኢትዮጵያ ጠሎች እኛ ነው ምን እናርግ? ስለዚህ ኢትዮጵያ ከሌለች እኛም የለንም። በኢትዮጵያ ላይ የተፈጸመ በደል ስለሆነ በእኛ ላይ የተፈጸመው ነገር የሆነ ነገር ሁሉ የተራብነው ሁሉ መጠለያ ያጣነው ሁሉ አሁንም እየተራብን ያለነው ሁሉ የአሊ በርኪ ልጆችና የበቀለ በላይ ልጆች ችግረኞች ናቸው። ከመካከለኛ ኑሮ እንኳን የደሃ ልጆች ናቸው የኛ ልጆች። ስማችን ግን በታሪክ አንድ ቀን ይወጣ ይሆናል። አንድ ጠንካራ ስሜት ያለው ሰው ሆኖ በእጅ ቦምብ ብቻ መትረየስና መድፍን ጠምዶ የሚሄደውን ታንክ አቃጥሎ አቅጣጫ ማስለወጥ መቻል ወደ ኋላ እንዲያፈገፍግ የቀሩትም እንዲያፈገፍጉ ማድረግ መቻል ለሌሎችም ሞራል የሚሰጥ ነው። እንኳን በዛን ወቅት ውጊያው ላይ ለነበሩት ቀርቶ ሻለቃ ባሻ አሊ በርኪ ለአሁኑም ትውልድ ወጣት እጩ መኮንኖች እየቀረቡ ያስረዱ የነበረው እኔ አንድ መሃይም ገበሬ ይሄን ያህል ጀግንነት ከሰራው እናንተ ተምራችሁ ረጅም ዓመት የምትሰለጥኑት ደግሞ የኔን እጥፍ ጀግንነት እንደምትፈጽሙ እተማመናለሁ ይሉ ስለነበረ ለዛሬውም ሰራዊታችን የሻለቃ ባሻ አሊ በርኪ ትልቅ ትምህርትና ሞራል ሰጪ የኢትዮጵያዊነትን መደፈርን እንደማንወድ የሚያንጸባርቅ ተግባር ስለሆነ የሚያኮራን ታሪክ ነው ብዬ አምናለሁ። ቤት ቁልፍ ተሰጥቶታል። ቁልፉ በሚዲያ ታይቷል። ግን ቤት አልተሰጠው። እንዴት ነው ልጨርስል ያንን እንትን ላርግል ስለው ራሴ ነው የምጨርሰው እያለ ይመላለስ ነበር። ያ ቤቱን እንትን ለማድረግ ማለት ነው። ያንን ቤትም ስመላለስ ሳይገባበት ለራሱ ሳይኖርበት ቢያንስ እንኳን ካሁን በኋላ ሰጥቶት ልጆቹ ሌላ 2 ልጆች አሉት እነሱ ቢኖርበት ደስ ይለኝ ነበር። ቢያንስ እንኳን በዚህ ብረዱት እሷ ትንንሽ ልጆች ይዛለች። ቅርም ይለኝ እንግዲህ በጣም ማዝነው ቁልፍ ሰጥተውት ጥሩ ነው ሐሳቡ። ለሀገር ባለውለታዎች ከተማ አስተዳደር ያደረገው ትክክል ነው፣ ጥሩ ነው። ለምን አሁን ያልኩት ነገር ነው ማለት ነው። ለሀገር ባለውለታዎች ስጦታ መስጠት ከጎን አለን ጎሽ ለማለት ነው አይደለም። መኖሪያ ቤት ተሰጠው በኑሮ ለመደገፍ ጥሩ ነው አድራጎቱ። ግን ከስራ ያሉት ቁልፉን ሳይሰጡት ማነው ቤቱን ሳይሰጡ ቁልፍ ይዘው ቁልፉ አሁንም አለ ያለችኝ እጃለሁ ቤቱ አሁንም እጃለሁ ቁልፉ አለ ያለችኝ። አንተም ቤታቸው ከሄድክ እስቲ የታለ ቁልፉን በል እስቲ
መጠየቅ ትችላለህ ቤተሰቦቹን እና ቁልፉ በእጃቸው አለ። ቤቱን አላገኙም። ይሄ ያሳዝነኛል። አውራ ጣቶቼ እስኪታሰሩ ድረስ የአሊ በርኬን ታሪክ አልረሳም። አሊ በርኬ ታሪክ ስለሚገባው ነው የሚጠይቀው። በአሊ በርኬ ስም አንድ ፋውንዴሽን እንዲቋቋም ይፈልጋሉ። ስፔሻሊ በኦሮሚያ ብሔራዊ ክልላዊ መንግስት በወለጋ አሶሳ አካባቢ በታሪኩ ላይ የተመሰረተ አንድ ፋውንዴሽን እንዲቋቋም ይፈልጋሉ። በየትኛውም ለኢትዮጵያ ኢቭን ጎንደር ላይ ለአሊ በርኬ ሐውልት ቢቆምለት አገሩ ነው። በቀለና አሊ በርኬ የኦሮሞ ልጆች ብቻ አይደለም የኢትዮጵያ ልጆች ነው። የሚረዳ ትውልድ ግን ይመጣል። ዛሬም አሁንም በዚህ ሰዓት አልተረዳነውም። አሊ በርኬን አላወቅነውም። ገና ከኛ ጀርባ የሚመጡ ትውልዶች የተሻለ ይረዱታል፣ የተሻለ ይገነዘቡታል ብዬ ገምታለሁ። አሁን ቢያንስ አሊ በርኬ አለ፣ አሊ በርኬ አልሞተም እንድንል በስማቸው ፋውንዴሽን አቋቁመን በስማቸው መንገድ ተሰይሞላቸው ሆስፒታል፣ መሰብሰቢያ አዳራሾች፣ ሞል፣ ቤተሰብ እንኳን ሊደገፍበት የሚችሉ ነገሮች መንግስት ቢያደርግና አሊ በርኬ የሚባለው ስም ባይጠፋ የተሻለ ነው። ካልሆነ ግን እንደተዘጋ ፋይል ተደብቆ ይቀራል። መንግስት በዚህ ጉዳይ ላይ ከጎናችን ይቆማል ብዬ ተስፋ አደርጋለሁ። የአባቴን ታሪክ አስቀጥላለሁ ብዬ ተንቀሳቀስኩ ነው ያለሁት። ሚዲያና መንግስት አካላቶች ከጎኔ እንዲቆሙ ፈልጋለሁ። አብራችሁኑ ነው